የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ አምስተኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት ለሁሉም አይነት ንግድ የሚሆኑ ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3,900,000 ብር ጀምሮ እስከ 10% በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪል ስቴቶች ነን። እኛ ጋር ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን። አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ የኑሮ ደጋፊ የመንፈስ ያለኝታ ስሜት የምትሰጪ ሆነሽ መድኃኒት ሙዚቃ ነሽ እኮ ለሰዋብነት። ሙዚቃ በአዋዜ ልዩ። ጤና ይስጥልን፣ እንደምን ሰነበታችሁ? ይህ ሙዚቃ በአዋዜ ልዩ ነው። ዳኒ እንደምናመሸ እግዚአብሔር ይመስገን። እንዴት አመሻህለም? ዳኒ ዛሬ 3 የተለዩ ዘፈኖች ያዘጋጀው ለአድማጮች። እሺ፣ 2ቱ የአማርኛ ዘፈኖች ናቸው፣ አንዱ የእንግሊዝኛ ዘፈን ነው። እና ከዛ በፊት ግን አንድ ማሳሰቢያ አለ ለአድማጮች። እሺ፣ ይህን ፕሮግራም አስተላልፈን አድማጮች በጽሁፍም ሆነ በድምፅ የሚሰጡን አንዳንድም ስናገኛቸው የሚሰጡን አስተያየት ባደመጡት በጣም ጥልቅ ነው አይደለም? ያው ነገር ግን ያው ከምናቀው ከብዛት አኳያ ከተለያዩ ነገሮች አኳያ ያን ያህል ነው እንደምታውቀው። ያው እና ብዙዎቹ ይሄን ፕሮግራም እንዳተውብን ይላሉ። ያው እኛ መተው አንፈልግም። ያው ግን እንዲህ አይነት ፕሮግራሞችን ደግሞ እንዳንተው እናንተ አቅም መስጠት ትችላላችሁ አይደለም አድማጮች? ለምሳሌ ያክል አሁን ብዙ ጊዜ እንጠራለን በእኛ ዩቲዩብ ላይ ያው ከፍተኛው አድማጭ ሀገራችን ነች። በሀገራችን የተለያዩ ክልሎች አዲስ አበባን ጨምሮ ከዛ ዩናይትድ ስቴትስ፣ አሜሪካ፣ ካናዳ፣ ደቡብ አፍሪካ 4ኛ መታለች፣ ካናዳ 3፣ ጀርመን 5ኛ፣ ከዛ እስራኤል፣ ከዛ ቀጥሎ እንግሊዝ፣ ሳውዲ አረቢያ፣ ስዊድን እና የተባበሩት አረብ ኤሚሬት። እነዚህ ዋነኛዎቹ ናቸው የኛ ፕሮግራም ላይ እና ብዙ አድማጮቻችን እነሱ ያሉበት ቦታ እንድንጠራ ይፈልጋሉ አይደል? ያው ስለዚህ አሁን ምን አድርገናል? በዚህ በዩቲዩብ ላይ እንዲህ አይነት ፕሮግራሞች ሰው ለምዷቸው ዋቴቨር ወይም ደግሞ በራሳቸው የተለየ ባህር የተነሳ ከፍተኛ ቁጥር ሊያስመዘግቡ ይችላሉ። ይሁንና ቁጥራቸው ምንም ይሁን በፕሮግራሙ ደግሞ እጅግ የሚደሰቱበትና ሊያጡት የማይፈልጉ አሉ። ስለዚህ ይህን ለማስታረቅ የሚረዳው መንገድ በዩቲዩብ ከሆነ ሱፐር ታንክስ የሚባል ነገር አለ። እንደዚህ አይነት ፕሮግራም በምትወዱበት ጊዜ እናንተ ልታበረታቱ የሚያስችላችሁ መንገድ ማለት ነው። እና ስለዚህ ወደፊትም እኛ በሱፐር ታንክስ በተለየ ሁኔታ የሚያበረታቱንን የነሱን ስምና ቦታ እንጠራለን ማለት ነው። ይሄ አንዱ ማበረታቻ ይሆናል አይደል? ስለዚህ ትንሽ ስለ አድማጮቻችን ሱፐር ታንክስ ምንድን ነው የሚለውን ብትገልጽልኝ፣ እንዴት ማወቅና መጠቀም ይችላሉ? ሱፐር ታንክስ እንግዲህ አድማጮች ፕሮግራማችንን ከተከታተሉ በኋላ ሱፐር ታንክስ የሚል አለ። እዛ ላይ ይህን ፕሮግራም ለማገዝ ቴክኒካሊ ስጦታ ማለት ነው። የተለያየ ሳንቲም መጠን ይኖራቸዋል። ከቲክቶክ ጋር ይመሳሰላል። ከቲክቶክ ጋር ይመሳሰላል። ላይክ እንደ ጊፍት ነው። እሺ፣ እንደ ጊፍት ይሆናል። ለምሳሌ ሱፐር ቻት ደግሞ አለ። እዛ ላይ የተለያዩ ስቲከሮችን ወደኛ ቢልኩልን በሱም መንገድ ሊያግዙን ይችላሉ። ብዙ ጊዜ ይሄ ሀገር ውስጥ ላሉ አክሰስ ማድረግ አይችሉም። ከሀገር ውጭ ላሉ ግን ኦሬዲ በቀላሉ ሱፐር ታንክስ ብሎ ይመጣላቸዋል። እንግዲህ እሱ ላይ ሊያበረታቱን ይችላሉ ማለት ነው። በጣም አሪፍ። ይህን እንዲያደርጉ እንጠብቃለን። ስማቸውን ከአሉበት ሀገር ጋር አብረን አያይዘን እንጠቅሳለን ማለት ነው። ደግሞ ስማቸው እንዲጠቀስ የማይፈልጉ ሊኖሩ ይችላሉ። መልካም ነገር ቢያደርጉም ቦታቸውን እንጠቅሳለን ግን። ስለዚህ ዳኒ ዛሬ በኔ ህይወት ውስጥ ኦ ማይ ጋድ በጣም የተለዩ
እኔ ህመም እወዳለሁ ዳኒ። በተጨባጭም ቢያንስ በሀሳብ በኢማጂኔሽን እና 3 ዜማዎች ሴት ላይ ያተኮሩ ናቸው። 3ቱም ዘፋኞች ወንዶች ናቸው እና እነዚህ 3 ዘፋኞች ደግሞ በኔ እይታ በጣም ገናኖች ናቸው። ሁለቱ ኦልሬዲ የታወቁ በሙያቸው ብዙ 10 ዓመታት ያሳለፉ እና በዚህ በጣም የታወቁ ናቸው። አንደኛው ደግሞ እንዲሁ በኢትዮጵያ ሙዚቃ ውስጥ የሚታወቅ ነው። በአብዛኛው በገጣሚነትና በዜማ አውጭነት የሚታወቀው ግን ደግሞ የዛን ያህል ክራሩ በጣም ምርጥ ነው። የብዙ ታዋቂ ዘፋኞችን ክራር አጅቦላቸዋል። ከዚህ ቀደምም የራስ ዋንድ ካሴት አለ በክራር ከሰው ጋር ሆኖ የሰራው። አንድ ዘፈን ግን አለ ዳንኤል ለብቻው በክራር የሰራ አንድ ዘፈን አለ። ይሄን ዘፈን ይገርማል በጣም ታሪኩን ሳወራው ገልጿለሁ ዳኒ። ስለዚህ በቀጥታ ወደ ታሪኩ እንሂድ እንግዲህ አይደለም? ያው እንግባ። ኦኬ የመጀመሪያ ሁለቱን በሰዓቱ ባስተዋወቃቸው ይሻላል፣ አድማጮች ትንሽ በጉጉት እንዲጠብቁ። የመጀመሪያ አድርጌ የማቀርበው ግን የታመነ መኮንን መሸ ወይ ደግሞ የሚል ነው። በነገራችን ላይ ለአድማጮቻችን ደስ እንዲላችሁ ይሄ ሙዚቃ እስካሁን ድረስ በዩቲዩብ እግድ አይደለም። ሙዚቃውን እውነቱን ለመናገር ለእኔ በግሌ ሰጥቶኝ እስራኤል ሀገር ለቅቄው አውቃለሁ። በእኔ ዩቲዩብ ላይ በቴሌቪዥንም ሰርቶት ያውቃል። በትካዜ እንደለመደ በሐሳብ ይዟት ልቤም ነጎደ። ታመነ መኮንን እና እኔ ኦልሞስት በየቀኑ ማለት በሚቻል ደረጃ እንገናኝ ነበረ በመኖሪያ ቤቱ እና የምናወራው ስለ ሙዚቃ ነው። የተለያዩ ዘፈኖችን እናወጣለን፣ እሱ መሳሪያዎች ይጫወታል። በእውነት ከሱ ጋር ተቀምጬ ልዘፍን አይደለም ባይዘ ወይ ከሱ ጋር ተቀምጬ እንዲህ ነው ልለው ማልችለው፣ ላወጣው ማልችለው፣ ልገልጸው ማልችለው አንድ ውስጤ የሚያሰቃየኝ ስሜት አለ። እንደው ለዛ ስሜት መውጫ እንደው መገለጫ አገኝለት ይሆን በማለት ነበረ ታመነ ጋር ቆየው ዳኒ። የተሳካልኝ አልመሰለኝም። ነገር ግን በዚህ ፍለጋዬ ውስጥ የታመነን አንድ ዘፈን ሰማሁ። ለእኔ ታመነ መኮንንን ዲፋይን ሊያደርግ የሚገባ ዜማ ነው። ታመነ መኮንን ማለት ይሄ ነው ሊባልበት የሚገባ ዘፈን ነው እና አጫውቶኛል። ይህን ዜማ ለምን እንደጻፈው አጫውቶኛል። ግን በጣም በሚገርም ሁኔታ ለእኔ ህመሙ ከሱ ይበልጥ ነበረ። በረጅሙ ህይወቴ ውስጥ ብዙ አይነት ስሜቶች ያውቃለሁ ዳንኤል። እኔ ውድ ናቸው በጣም በዚህ ከሊትን አፈቀረ በሚል ቀላል የሚመስል ስቶሪ ውስጥ የተሰጠን እንድንሰቃይበት፣ እንድንደሰትበት፣ ራሳችንን
እንድናጣበት የተሰጡን ስሜቶች በቃላት ተገልጸው አያልቁም። አይ ቲንክ ሁላችንም መኖርን ልናመሰግን የሚገባው ከዚህ ነው። ዘፈኑ ምን ይላል መሰለ? መሸ ወይ ደግሞ ነው የሚለው እና ታመነ ክራሩን በእጁ ይዝልኝና በቀላሉ ነው የሚዘፍነው እና ይሄን ዘፈን እስካሁን አልሰራውም። የራሱም ሲንግል አድርጎ ለአንድ የሙዚቃ ቢያንስ ዩቲዩበር ላይ የታወቁ የሙዚቃ ዩቲዩቦች አሉ አይደለም ወይ ለነሱ አልሸጠውም ወይ አደባባይ ላይ ለአንዱ ዘፋኝ እንደዚሁ ሸጦት በእነዛ አላወጡም ወይ ራሱ አላወጣውም። እንደ ራሱ ሲዘፍኑታል ወይ ነው። ግን ደግሞ ሌሎች ይዘፍኑት ይችላል። እስቲ እዚህ ላይ ሀሳብ ሰጣለህ አንተ። መሀል ላይ ብዙ ነገር ገብቶለት በጣም በተለየ ሁኔታ ፍጥነትም መሀል ላይ እንደ የሚያሳምረው ስፒድ እንዲኖረው ይሄ ሙዚቃ ሳይቀየር ይሄ የሂፕሆፕ አጫዋወት አለ አይደለም መሀል ላይ እንደ ራፕ ምናምን በማድረግ እንትን ማለት ይቻላል። አንዳንዴ ወጣቱ አንድ አይነት ዘፈን ፍዝዝ ያለ ሲመስለው ያኛው መሀል ላይ ይጠብቀዋል፣ እንትኑን ሞመንተሙን ይጠብቀዋል። እና ይሄ ዘፈን በጣም ከመወዳቸው በጣም ልዩ ህመም የሚሰጠኝ ዘፈን ነው። እሰማዋለሁ። ምናልባት ለመነሻ ጀምረ ነው ወደ ታሪክ ውስጥ ብንገባ መሸ ወይ ደግሞ የሚል ነውና እስኪ አድማጮች መጀመሪያ ትንሽ ስሙት። መሸልን ደግሞ መጣ ያሌቱ ኮከቧ ሰዓት ነው የታል ድምቀቱ ባከነ ጊዜ እየማለደ ያው በትካዜ እንደለመደ በሐሳብ ይዟት ልቤም ነጎደ። ባከነ ጊዜ እየማለደ ያው በትካዜ እንደለመደ በሐሳብ ይዟት ልቤም ነጎደ። በጣት ቀለበት እያስመሰልኳት መነሻ ማብቂያ የማላይባት። እንግዲህ ዳኒ ጨረፍታውን ሰምተዋል አንተ። መሸ ወይ ደግሞ መጣ ያሌቱ እንዴት አድርጌ ቀን ላይ ቀን ጥሩ ነው ዳንኤል። ስራ ትውላለህ አይደል? ስራ ትውልና ብዙ ነገሮች ወደ ራስ እንዳትመለስ ወደዛ የትካዜ ባህር እንዳትገባ ያግዙሃል። ስራዎች አሉ፣ ኃላፊነት አለ፣ አለቃ አለ፣ የስራ ባልደረባ አለ፣ ራሱ ስራው አለ። ደስተኛ ላትሆን ትችላለህ በዚህ ሁሉ ጊዜ። ግን አለ አይደለም ምክንያት ትፈጥራለህ። ስራኗ ካልሰራ ምን አለ? ስራን ማጣት የለብም። ያን ትወጣዋለህ አይደል? ከዛ ደግሞ ስራው እንዳለቀ ደግሞ ወዴት ትሄዳለህ? ዝም ብለህ ከአንዱ ጋር ተጣብቀህ ፉት የሚባልበት ቦታ ልትሄድ ትችላለህ። እዛ ሙዚቃ የበዛበት ቦታ ትሄድና ከሌሎች ሁሉ ደስተኛና ደናሽ ሆነህ ትታያለህ። ፕሮባብሊ ሸላሚ ስሜቱን አውቀዋለሁ ዳንኤል። እና በእውነት በጣም ትጨፍራለህ፣ እንትን ትላለህ። ሰው እንዲህ ይልና ሰዓቱ ይጋመስልሃል። እኩለ ሌሊት ይደርሳል። እስቲል ወደ አልጋ ወደ ቤት ይሄዳል። እሱን ነው
መደበቅም አትችልም። ቀኑ እንዲገፋል እኔ ላሳያችሁ ትላለች አሚራል ምዴ። እና ምን ይላል በዚህ ዘፈኑ? መሸ ወይ ደግሞ መጣ ያሊቱ ኮከቧ ሳትኖር የታል ድምቀቱ ይላል። ዝም ብለህ በምናብህ የሌሊት ጨለማ እንዴት ነው ብሉ ሰማይ ጠቁሮናል በምሽት የሚታየን አንድም ደመና የሌለው እንዲሁ ሰማይ ቤት ዘረጋበት የሆነ እንደዚህ በጀርባ ተኝተን እንደምታያድርግ አስበው። እና ያለ ኮከቦቹ ሰማይ ምንድን ነው? የተገለበጠ ሳፋ ነው አይደል? አዎ። እና መሸ ወይ ደግሞ መጣ ያሊቱ ኮከቧ ሳትኖር የታል ድምቀቱ። ባከነ ጊዜው እየማለደ ያው በትካዜ እንደለመደ በሐሳብ ይዟት ልቤም ነጎደ። በጣት ቀለበት እያስመሰልኳት መነሻ ማብቂያ የማላይባት ኃያሉ ፍቅሯ ሆኖ ዘመዴ ምነው አላያት ስስት ናት እንዴ? ምነው አላያት ሽሽግ ናት እንዴ? ምነው አላያት ድብቅ ናት እንዴ? ይላል። እስኪ ዳንኤል ብዙ አድማጮች እየጠየቁ ነው እንዴ ዳንኤል ከፍቅር የሚጠብቀው ነገር አለው ይሉኛል። እስቲ እነዚህ አሁን ስስት ናት እንዴ? ሽሽግ ናት እንዴ? ድብቅ ናት እንዴ? የሚለው ውስጥ ምንም አንተ አካባቢ ደረሰ ነገር ኖሮ አያውቅም? ይኖራል። ምን መሰለህ በኋላ ግጥሙን እንሰማዋለን ሙሉውን። መሀል ላይ ዘፈኑን ትለቀዋል። ሰዎች የምንገርምነን ሰዎች ኢጎአለን። ኢጎ፣ ኩራት፣ እልህ፣ እነዚህ ነገሮች አሉ እና ብዙ ጊዜ ፍቅረኛሞች የሚጣሉባቸው ምክንያቶች ጠንካሮች አይደሉም። ቀላል ሊሆን ይችላል። ምናልባት ያንኛው ወገን ላይ ይረዳው ይችላል እና ነገር ግን እነሱ ምክንያት ሆነው ያንን የሚያልፍ ፍቅር ያ የማይለካ የማይሰፈር የማይብራራን ስሜት አቋርጠህ እንድትሄድ ሊያደርግ ይችላል። መሄድ ግን ውሸት ነው ዳንኤል። ለመመለስ ኩራት ያጥራል። ለመመለስ እልህህ ያስቀራል። ግን ሄዳል። አሁን እንደዛ ይሆንና አንድ አማራጭ ነው ያለ። ልታያት ግን ትፈልጋለህ ወይ? የሆነ ታምር ወርዶ ያ ነገር ኩራትን ሳይጎዳ የሚቀጥልበትን መንገድ ታስባለህ። በዚህ ሁሉ ውስጥ ግን አንድ ነገር አትችልም ዳንኤል። መንገድ ላይ እንኳን አታያት። መዝናኛ ቦታ አታያት። ኢቨን ብሶብህ ሰፈሯ ሄደም የማየት እድልህ ላይሳካ ይችላል። የለችም፣ አለች ግን አንተ አታያት እና በጣም ነው የሚከብደው ስሜቱ ዳንኤል። ስለዚህ ብዙ ሰዎች አንዳንድ ታሪካቸውን ሲነግሩ ወይ ደግሞ ጠባቸው የከረረ ይሆንና
ወይ ደግሞ እሷ ይሆናል ተነስታ የጠፋችው የተለየችው ወይ እሱ ሳምቲንግ ይሆንና መቋቋም ስለማይችሉት አንዳንዶች ተመሳሳይ መልክ ፍለጋ አባባል ገብቷል። የሚያድናቸው ነገር የለም፣ ግን ያስታግስልናል ብሎ በማሰብ እሷን የምትመስል ሴት አፍቅረው ታገኛቸዋል እና ይሄ የዓይን ረሃብ መልሳ ላታገኛት ትችላል። አብረ የመኖርም ያለመኖርም ጉዳይ አይደለም። ልታያት ትፈልጋል፣ ተደብቃ ልታያት ትፈልጋል እና አጋጥሞ አይወድልም እና ይሄንን ለምን እንደገጠመው ጠይቄዋለሁኝ ታመነን። አይ ቲንክ እንዲህ አይነት ስሜት ያጻፈው እና ባከነ ጊዜው እየማለደ ያው በትካዜ እንደለመደ በሐሳብ ይዟት ልቤም ነጎደ። በጣት ቀለበት እያስመሰልኳት መነሻ ማብቂያ የማላይባት ኃያሉ ፍቅሯ ሆኖ ዘመዴ ምነው አላያት ስስት ናት እንዴ ሽሽግ ናት እንዴ ድብቅ ናት እንዴ ይላል። መሸለም ደሞ መጣ ያሌቱ ኮከቧ ሳት ነው የታል ድምቀቱ ባከነ ጊዜ እየማለደ ያው በትካዜ እንደለመደ በሐሳብ ይዟት ልቤም ነጎደ። ባከነ ጊዜ እየማለደ ያው በትካዜ እንደለመደ በሐሳብ ይዟት ልቤም ነጎደ። በጣት ቀለበት እያስመሰልኳት መነሻ ማብቂያ የማላይባት ኃያሉ ፍቅሯ ሆኖ ዘመዴ ምነው አላያት ስስት ናት እንዴ ሽሽግ ናት እንዴ ድብቅ ናት እንዴ ኃያሉ ፍቅሯ ሆኖ ዘመዴ ምነው አላያት ስስት ናት እንዴ ሽሽግ ናት እንዴ ድብቅ ናት እንዴ ተነስ እያሉ ገለው ከማዳን አይሻልም አስታሞ ማዳን ማስተከዝ ምነው ማሳየት ፍዳን ይከፍለዋለሁ የኃጢአት ዕዳን አንተ ሞት ብለው ብቻ ይልዳን ማስተከዝ ምነው ማሳየት ፍዳን ይከፍለዋለሁ የኃጢአት ዕዳን አንተ ሞት ብለው ብቻ ይልዳን ማስተናገድ ይቅርልኛል
መልሰህ ስትሰማው ልብ አድርግ። እስካሁን ድረስ ታመነ መኮንን ከሙዚቃ አይ ዶንት ኖ በአሁኑ ሰዓት ሙዚቃ እንዴት እንደሚያሰሩ ከሙዚቃ አቀናባሪዎች ጋር ተገናኝቶ በዚህ አሁን ባለው መልኩ አለበለዚያ ደግሞ ከተማክሮ ሌሎች ሙዚቃዎች ብቻ በሆነ መንገድ ቢያወጣው የራሱ ሲንግል አድርጎ ምናልባት በጣም በሚሊዮኖች የሚታይ እሱም ሊጠቀምበት የሚችል በሳንቲምም ቢሆን የሚጠቀምበት በእውነት የተለየ ዝና የሚያገኝበትም ይመስለኛል። ይሄ ዜማ ወይ ደግሞ እሱ ሊሰራው ካልፈቀደ ደግሞ ይሄንን ሊሰራ ፈቃደኛ ለሆነ ትልቅ ዘፋኝ በጥሩ ገንዘብ ሪሊ በጥሩ ገንዘብ እንትን ሊያደርገውና ዞሮ ዞሮ ይህ ጥበብ ግጥሙ ዜማው እሱ ነው አስበው እና እሱን በደንብ ሊያገኝበት ወደ አድማጭ ሊደርስ ይገባል ብዬ አስባለሁ። እንግዲህ ክሬቲቭ የሆኑ ሰዎች እጃቸው ሲገባ እንዴት አድርገው የተለያየ ነገር ያደርጉታል እና ምን ይላል? ተነሱ እያሉ ገድሎ ከማዳን አይሻልም ወይ አስታሞ ማዳን? ማስተከዝ ምን ነው ማሳየት ፍዳን? ይከፍለዋል ወይ የኃጢአት ዳን? አንተ ሙት ብሎ ብቻ የልዳን ይልና ማስተናገዴ ይቅር እልሁን በፊት ነበረ ትቻለው አሁን ስል እንደገና ሆዴ እያወቀ ላትገኝ ሆነች የተደበቀ እንደ ጓጓሁኝ ሰዓቱ አለቀ ይላል። ፕሮባብሊ እንደኔ ሰዓቱ በሚለው ፋንታ እድሜ ያለቀ ቢለው ነው የሚሻለው አይመስልም? እንግዲህ ከዚህ የተነሳ ነው አንዳንድ ሰዎች ምን ይላሉ? ፍቅር ምንድን ነው ሲባሉ ፍቅር ማጣት ነው ይላሉ። ምክንያቱም ማጣት ሲሆን የዛ ነገር ፍላጎቱ ክሬቪንጉ ሁሌ በውስጥ ይኖራል ማለት ነው። እጦቱ፣ ናፍቆቱ፣ እንደዚህ አይነቱ ጉጉት፣ የማይረካ ናፍቆት፣ እነዚህ ነገሮች ተደምረው ሁል ቀን ያንን ያ ስሜት አብሮ እንዲኖር ያደርገዋል ነው እና አንዳንዱ ሲያቀርቡ ስትገናኝ ግን ኑሮ የሚባል ነገር አብሮ ይገባል ይላሉ። ጤፉና በርበሬው አብሮ ይገባል፣ መኪናው፣ ቤቱ አብሮ ይገባል፣ የኑሮ ጣጣው፣ ስንክሳሩ አብሮ ይገባል። ከዛ ከፊት ለፊት እንግዲህ በቅርበት ጓደኛ አለ፣ ዘመድ አለ፣ ማህበራዊ ህይወት አለ። እነዚህ ደግሞ ራሳቸውን የቻሉ የመደበኛ ህይወት ወታደሮች ናቸው እና ፍቅርን ብዙ አይታገሱትም። ፍቅር ቶሎ ራሱን ወደ ቁም ነገር መለወጥ አለበት አይደል ዳኒ? ፍቅር ቶሎ ራሱን ወደ ቁም ነገር መለወጥ ስላለበት ያኛው ዓለም የተለየ ነው ዳኒ። ስለዚህ ፍቅር እንትን ባይልም ዞሮ ዞሮ እርሾ ነው የሚሆነው ለአንድ በኋላ ቤተሰብ የምትፈጥርበት፣ ልጅ ወልደ የምታሳድግበት፣ የማህበረሰቡን ኃላፊነት ማህበራዊ የምትወጣበት ያው እርሾ ነው የሚሆነው እንጂ ያ የፍቅር ሙሉ ኃይሉ በቁም ነገር በኑሮ ይዋጣል ይላሉ። ስለዚህ ምናልባት ፍቅር ማጣት ሊሆን ይችላል ይላሉ። ምን ይመስላል? እኔ እንኳን ማጣት በሚለው አልስማማም። በማግኘት ውስጥ ያለው ደስታ የሚበልጥ ይመስለኛል። ልክ ነው። ለምሳሌ ባለፈው አበበ ተካን አንስተን በእውነት መሸለም አለበት። ሺህ የሽልማት ድርጅቶች በየጊዜው ይነሳሉ። ፍቅሩን አደባባይ አውጥቶ ፍቅሩን አዚሞ ፍቅሩን አልቅሶ ሪሊ የፍቅሩ ቦታ ለመድረስ በወንጀል ሊጠቀስ የሚችል የፓስፖርት ታውቃለህ፣
አድርጎ አህጉር አቋርጦ ውቅያኖስ ተሻግሮ ከአንድ አገር በቀጥታ ወደ ወህኒ ቤት ወርዶ ያን ሁሉ አድርጎ ፍቅሩን አግኝቷል አይደል? እና ከፍቅሩ ወልዷል። ኢንፋክት አንዳንዶቹ አንድ ነገር እኮ ሊሸልም ይገባል ካልን እስከ መጨረሻው እኮ መሆን አለበት። አሁን የሱ መሀል ላይ እኮ ተቋርጧል። መሀል ላይ በጠብ ተቋርጧል እና የፍቺ ጋብቻው በፍቺ ፈርሷል። እስከ ፍርድ ቤትም በመጥፎ ክርክር ደረጃ የሄደ ነበረ። አሁን እሱ ፍቅሩን ያጣ ሰው ነው እንጂ እዛ ፍቅር ውስጥ የሚገኝ አይደለም በማለት አንዳንዶች የጻፉልኝ ነው ለኔ። እኔ ለዚህ ያለኝ ምላሽ ትንሽ የተለየ ነው። ዞሮ ዞሮ ልጁ ለፍቅሩ መኖሩን አንተን አይለው። ልጁ ከግማሽ በላይ የሆነ ህይወቱን ወይም አብዛኛውን ህይወቱን ፍቅሩን በመከተል አሳልፏል። ይሄ ማይካድ ነው። መጨረሻ ላይም የተፈጠረው ነገር የራሳቸው ባልና ሚስቱ ጉዳይ ሆኖም በእርግጠኛነት መናገር የምችለው ለምሳሌ ፍቅሩን በማጣቱ የተሰበረ የተጎዳ ሰው ነው እና በዛ ጉዳት ውስጥ ያጣውን ፍቅር እያሰበ በዛ ፍቅር ናፍቆት ውስጥ የሚኖር ሰው ነው። በዛ ፍቅር ሐዘን ውስጥ የሚኖር ሰው ነው። ስለዚህ እውነቴን ነው የምነግርህ በመካከላችን በተለይ በእኛ በጉርምስና እድሜያችን ብቅ ያለ ጎረምሳ አሁን እንግዲህ እኛ ጎልማሶች ሽማግሌ ነኝ እንደ ዳኒ ነኝ። አይ ሽማግሌ እንኳን አይ ቲንክ ከ65 ሜቢ ወይም 70 በኋላ ይመስለኛል። ደህና እንግዲህ የጠናው ጎልማሳ ነኝ እና እሱም ተመሳሳይ ነው። እድሜያችን ብዙ አንራራቅም። የጠና ጎልማሳ ነው እሱም። ስለዚህ አሁን በእኛ እድሜ በእውነት የሚገርም ሰው ነው እሱ። አየህ ሁላችንም እኮ እንደሱ ባናደርገውም በተግባር በውስጣችን እንታመማለን አይደል? እንታመማለን እና እሱ ያንን ነገር ዋጋ ከፍሎበት አምኖበት ተሰዶለት ታስሮለት አግኝቶት ወልዶ ከብዶ አጥቶታል። እስቲ ለዛ ፍቅር ውጤት የሆኑ ልጆቹ አሉ። ልጆቹን ይንከባከባል። ነገር ግን ስለዚህ ወጥ በሆነ መንገድ በጣም ምሳሌ የሆነ የሚገርም የህይወቱን ድንቅ መጽሐፍ ስንት መጽሐፍና ንብ የለም እንዴ? የፍቅር ማናቸው ሸልደን ነው ምናምን የሚባሉ የፈረንጅ ማህት እኮ እናነባለን ትርጉም አይደል እንዴ? የእውነት ከደምና ካጥንት የተሰራ ፍቅር እኮ ነው። እና ዳንኤል ፍቅርን ፍለጋ ነው አበበ ተካ አጠቃላይ ህይወቱ ማለት ነው። ሪል የሆነ ማለት ነው። ህያው የሆነ ሰው በህይወቱ ውስጥ ያሳለፈው ተሞክሮ ነው የኖረው ህይወት ነው። ስለዚህ በጣም የተለየ ያደርገዋልና ብዙዎቹ አድማጮች ይሄ ዘፈን ያበበ ተካ ነው ራሱ። በነገራችን ላይ አቅጣጫው እንደጠፋበት እንደ ባህር ሞገድ የማይመልስ ነው ወይ የወሰደሽ መንገድ እያለ አለቅሳለሁ የሚለው ዜማው የራሱ ያበበ ነው ግጥሙ። እና ብዙዎቹ የሙሉጌታ ተስፋ አይደለም ወይ የሱ ዘፈን ይሄ ግጥሙም የሱ አይደለም ወይ በማለት አስተውልኛል ጥያቄ። እዛ ግጥም ውስጥ አብዛኛው ግጥም የአበበ ማን ነው የሙሉጌታ ተስፋዬ ነው። በርግጥ ግን ይሄ ዘፈን ይሄ አለቅሳለሁ ይሄ አቅጣጫው እንደጠፋበት ይሄ ፍቅርን ፍለጋ የራሱ ያበበ ተካ ነው። አጠቃላይ እንደውም በኔ እይታ የዛ የዘፈኑ ካስማና ማገር ይሄ ዘፈን ነው ብዬ የማስበው። ብዙዎች ያበበ ተካን አልበም ያጣጣሙ ሰዎች ሙሉጌታ በጣም የሚወዳት ግጥም አለ ከሰራቸው ግጥሞች ማለት ነው። ወፍዬ የሚል ምንድነው እሱ ወፍዬ የሚል አበበ የዘፈነው የወፍ ጎጆ ወፍዬ እንደዚህ የሚል አለው። እሱን ነው ብዙ ሰዎች ደግሞ የሚያፈቅሩት ማለት ነው ከዘፈኑ። እኔ ደግሞ በአጋጣሚ እዚህ ዘፈን ላይ ትልቅ ቦታ መስጠው ለዚህኛው ነው።
አበበ ተካዬ አለቅሳለሁ ብሎ ለዘፈነው ማለት ነው። ምክንያቱም ሴንትራል የህይወቱ ሴንትራል ነገር ነው እና ግን ይሄ ማለት ሌሎች ዘፈኖች ደግሞ ለብቻቸው ተበተነው ዘፈኖች ሲታዩ ሌሎች ደግሞ አይበልጥባቸዋል። ወፌ የሚለው የሙሉጌታና ሌሎች ዘፈኖች እሱ ናቸው። ግን ሙሉጌታ ተስፋዬ ብዙ ግጥሞች አሉት። በዚህ የአበበ ተካ ዘፈን ላይ ብቻ ሳይሆን ብዙ ስራዎች አሉት። ሙሉጌታ ተስፋዬ ከተነሳ አንጻር ሌጀንድ የሆነ ልጅ ነው። በጣም የሚገርም ነው። እንደውም አንድ ነገር ለማሳየት ይረዳኛል ሙሉጌታ ተስፋዬ ብዙ ጊዜ ሰዎች ዘፈን አሁን ለምሳሌ ዘፋኞች ይዘፍናሉ አይደለም እና እኔ ዘፈንኩ ማለት አይቻልም። አንዳንድ ጊዜ በእውነት እንዲህ ብለን የማናስቀምጠው መንፈስ ልበል አንዳንድ ጊዜ ስራ ውስጥ ይጨመራል። አንተ ብቻ የምትሰራው ነገር የለም ዳኒ። በጣም ታላቅ ስራ ሲሆን ይሄን ነገር አንስቼ ያጫወትኩና አሁን ለምሳሌ የቴዲን ዘፈን እንትን የሚለው ምንድነው ጃስት ሰሪያል ምን ያህል በሰምቷል? እሱ ዜማ ጃስት ሰሪያል ብዙ ጊዜ ሰምቼዋለሁኝ። ብዙ ጊዜ እና ያን ዘፈን ስሰማ ያ የቴዲ ዘፈን ነው። ግን እኔ ቴዲ ብቻውን አልዘፈነውም ባይ ነኝ። ለምን ያልከኝ ነው አንዳንድ ጊዜ ማምጣት ያቅታል። እንደዛ አይነት ዜማ መስፈን ያቅታል። እና ስለዚህ ጥያቄ ጠይቃለህ። ለምን ብለህ ጠይቃለህ አይደል እንዴ? ትናንትና እኔ አልዘፈንኩም ይሄን ትላለህ። ስለዚህ ለምንድን ነው እንደዛ አይነት ነገር ማል ደግሞ ብለህ ልትል ትችላለህ። ምላሽ የለውም። እዛ ዜማ ላይ ግን በጣም ደጋግሜ ነው የምሰማው። ቴዲ ብቻ አይደለም አፋው ተረዳህ። እሱ በነበረው ተመስጦ ውስጥ እና እሱ የማይቆጣጠር ወይም እሱ ሊያቆይ የማይችል መንፈስም ተጨምሮበታል ብዬ ነው የማስበው። እዛ ውስጥ የሚጠቀማቸው ቃላቶች ራሳቸው የሚገርሙ ናቸው እና መሀል ላይ ሁሉ ያለቅሳል። እና እሱ ዜማ ሰምቼ ግጥም ጽፌ ያውቃለሁኝ ስለዚህ ግጥም ማለት ነው በወቅቱ። እና በዚህ ግጥም ውስጥ የተወሰኑ ስንኞች አሉ። በእነዛ ስንኞች የተነሳ ውዝግብ ዋናውን ነገር ውጦ ሊያስቀሩ አይገባም የሚል ነበረ። እና ፕሊስ እሱን ተውለት፣ እሱን ተውት፣ ዝለሉት እና ዋናውን ሐሳብ እንሰድለት በማለት ነበር የሰራሁት ያን ግጥም። አሁን እጄ ላይ የለም፣ ሰው ጋር ነበር የሰጠው፣ ጠፍቷል። እና እዛ ውስጥ እማማ ኢትስ ሚራክል ያዘፈን እና ቴዲ ወዝኖታል። ብቻውን አልነበረም፣ መንፈስ አለ። ምን ማለት እንደሆነ አልገባም አይደል? ማሳያ ልስጥ። ሙሉጌታ ተስፋዬ በሰማይ ነፍሱ ይማረውና ልብ ማንላቸው እነዚህ የተሰጣቸው ጂኒየስ የሆኑ ሰዎች ይመጣሉ። እነዚህ ጂኒየስ የሆኑ ሰዎችን ጂኒየስ መሆኑን ለማወቅ የሚሰራቸው ነገሮች፣ የሚያሳያቸው ብልጭታዎች የማይጠበቁ የማታውቃቸው በጣም ጥልቅ ናቸው። እሱን ስታየው ግን ግራ የተጋባ ሰው ነው የሚሉት ብዙ ጊዜ በጣም ልብ እንደውም በአብዛኛው የህይወት ልምድ የላቸው ለአንድ ለዛ ነገር የተፈጠሩ በጣም በዙሪያቸው ሰው እንደ ሰው መኖር እንዲችሉ ሰው የሚያስፈልጋቸው ናቸው። እውነቴንም ነገር ሙሉጌታን ይሄን ለማለት የሚያስችለኝ በቂ ማስረጃ አለኝ። ሙሉጌታን በአካል የማግኘት ብዙ ድል አጋጥሞኝ ያውቅ ነበር እና አሁን ቀጥዬ የማሰማን የሙሉጌታን ግጥም በ1977 ወሎ ውስጥ የተጻፈ ግጥሙ ነው። ደጋግሜ ያቀርበው አንዳንድ ጊዜ ምን መሰል፣ እስኪ አሁን በእኔ መንፈስ ሆነው ይስሙኝ ይህን ግጥም ሰዎች። በእኔ መንፈስ ውስጥ ሆነው ካልሰሙት ሙሉጌታ ተስፋዬን ያገኙት። ሙሉጌታ ተስፋዬን በአካል የሚያውቁት ያውቁታል። ሙሉጌታ በጣም የሆነ ነገር ያደረበት ሰው ነው እና ምንድነው የሚለኝ ይሄን ጠይቄው አውቃለሁ እንጂ በግጥሙ በጣም ስለምነካ ማለት ነው። አሁን የሱን የሙሉጌታ ማስተር ብለው የሚያወጧቸው ግጥሞች አሉ ሌሎች ብዙዎች። እኔ እቺን ነው የሙሉጌታ ማስተር ምላት እና ምንድነው መሰለ እቺን ግጥም እንድጻፍካት ብዬ ጠየቅኩት። በ1977 ሆነች ልጅ ጓደኛው ያገባል
እና ሚዜ ነው ለጓደኛው እና ድግሱ እንግዲህ ሰርጉ እንደ ከነገ ወዲያ ሳምቲንግ ነገር ይሆንና ድግሱ ከወዲሁ አይደለም ይቀለጠሳል ምንድነው ይቦካል ይጋገራል ይወቀጣል እዚህ ጋር ይጠለሰሳል እንደዚህ አይነት ነገር እና እነሱ ደግሞ እሱ የመጀመሪያ ሚሊዮን ነው ወሬ ሁሉ ያው እሱ እያሉ ነው እንደሚያሟሉ ቀጥለው እንደዚህ ነው የሚሉት አሁን ከሱ ጋር ሆነን ስንመጣ አለ የዚህ ሙሽራ ጓደኛው ግቢ ተከቧል በር ላይ ቁጥር ስፍር የሌለው የሪብጤ ግጥም አንደኛ በ77 ነው የድርቅ ወቅት ነው እና በዚህን ጊዜ ይሄ ሙሽራ ነው እንግዲህ ገብቷል ደስታው ነው ደግሞ ለሱ ሊጨፈር አይደለም እንደዚህ ነው አይደል ሰርግ እንደዚህ ነው አሁን ሲያየው ሰርግ ቤት አይመስልም ተውጧል በር ላይ ያ እንግዲህ የሚወቀጠው ያቺ ፈልገውን ምግብ ሽታቸው ሰዎች ናቸው በዚህ ጊዜ በጣም ተናዱ ዘርበሉ ብሎ ማባረር ይጀምራል ሙሽራው ነገ የሚሞሸረው ማለት ነው ሲያባረርና እሱን ሸሽተው ከሚሮጡት መካከል አንዲት እድሜዋ በ30ዎቹ የመጀመሪያ ግማሽ ውስጥ የሚሆን ልጇን በጀርባዋ ያዘለች ጎልማሳ ሴት ስትሮጥ ወደቀች ይላል ስትወድቅ በጉልበቷ ተንበርክካ ልጇን እንደዚህ ደግፋ ይዛ ረጅም አንገቷን ወደሱ ዞር አድርጋ በከፍተኛ ድንጋጤ ታየዋለች ገባ በዚህ በኩል አሁን ቢሰነዘር ልጇን ይመታባታል ልጇን እንደዚህ አድርጋ ይዛለች ለራሷን ፈርታለች እና እንደዚህ ብላ ነው የምታየው እና እሱ ነው ያጻፈኝ አለኝ ምን አልኩት እሱ ያቺ ሴትዮ ያቺ እንደዚህ አድርጋ ልጇን ይዛ ወደቀችው ማለት እና እንዳይመታት እንዲቀና ብላ ዛት ሞመንት ያቺ ፍላሽ የአንድ ሴኮንድ ጉዳይ ያቺን ያልነው ልብ አድርጋው ያኛው ሙሽራ ነው እሱ ቢዚው ነው ያቺን ሞመንት ነው ያየው ግጥሙን የጻፈችው ማናት ማለት ነው ልጇን በሁለት እጆቿ ተንበርክካ ልጇን ድግጥም አርጋ ይዛ በአንድ እጇ መዳፏን መሬት አርጋ በቀኝ እጇ ልጇን ጥብቅ አርጋ ይዛ አንገቷን ወደ መቺው ወደ የሚያባራቸው መልሳ ካውን መታኝ በሚል ሰቀቀን በመታዩ በሷ ነው የጻፈው እና ብቻቸውን አይደሉም ሪል የሆኑ የሰዎች ብቻቸውን አይደለም ነው ማለት እና እዚህ ግጥም ውስጥ የጻፈውን መስመር ለመስመር ሄደ አብራራልኝ ብለው ሊያብራራው የሚችለው ብዙ ነው ሊያብራራው የሚችል ግን ጥቂቶች አሉ ፕሮባብሊ ምንም ማለትም ሊሆን ይችላል ለዚህ ነው ቤስት የሆኑ ነገሮች ብቻ አይጻፉ አንዳች መንፈስ የራሱን ሐሳብ ያሰምርበታል በማስረጃ ላሳያር ለግጥሙን እየሰማን እሺ ምን ነው አንተ ሙሽር ነው ምለው ረሱልኒ ሙሽር እንግዲህ ያው ሙሽራው ማለት ነው እና ጻፊዋ ማለት እንግዲህ እሱ የሚናገረው በዛ በሁለት እጇ ተንበርክካ በቀኝ እጇ ልጇን ይዛ በአንድ እጇ መሬቱን እንደተደገፈች በአንገቷ ቀና ብላ በከፍተኛ ፍርሃት እያየች ያቺን ሞመንት እሱ ያየችበትን ያቺን ነገር ነው ወደ ግጥም የለወጠ ምን ነው አንተ ሙሽር አገር በረሃብ ሲታለብ መጻጉ ተጣሞ ነፍሱ ስትንገበገብ ትቢያ ለብሶ ሞት ሲደፍቅ ከብናኛ ፈር ሊደባለቅ እናት ብላቴናዋን ከደረቷ ሳንቃ ስትነጠቅ አባት በሰቆቃ ምርቅ ሲታነቅ ምን ነው አንተ ሙሽር ባለሞሰብ ባልንጀር ማንባትህ ቢቀር ማብላቱ መስጋጅህን መዘርጋቱ ትደለቅብኝ ትዘፍንብኝ አይነጋ መስሎ ሌቱ አይፈጅር አይገሰስ ጽልመቱ ከንቱ መልአከ ሞት ሲያካበኝ ነፍሴን ከስጋዬ ሊነጥቀኝ ቀን እስኪጥለኝ ጠብቀ ማዘልሽን አንቀልባሽን ልግዛሽ ትለኝ ምን ነው ልጄ ማዘሌንም ዓለምን የእናቴን የማየን ጥሪት ልጄን ውዱን የማዝልበት የኔም የእናትነቴ ምልክት
ነፍሴን ግዛት በቁርጡ መቼም እርም የላችሁ እናንት ያኔ ለመጨረሻ ጊዜ ሳካት ለማትሞቶ ሚስት ስጣት ማን ደፍሮት የእናንተን ቤት እሷን ደሞ ታይነካት እኮ የጨው ቅሌንም ጨክነህ የሴት ወጌን ማርጌን ስም አልባ አርገኝ ልትቀር አብረህ ልትቀብር ሙያዬን እምቢየው ይብላኝ ላንተ ለቁርጥ አልባው ቆርጠህ ጨክነ ለማታውቀው እኔስ ባለ ቁርጥ ነኝ በቁርጤ ጠፋው ቢሻው መግደል ማውቅ ነበር ዛሬ በሞት ተፈተንኩ ይብላኝ ላንተ ለቁርጥ አልባው ይብላኝ ላንተ አበስከበር ዳንኤል ወዬ ይሄን ግጥም ሙሉጌታ ተስፋዬ ጻፈው ማት ሰው ነው እየሮጠ የሄደው አገብቷል እና ተበትኗል ልክ ግሪሳ ማለት ይችላል ልክ ስጥ ላይ የሆነ ብቅስት ብድግ ብሎ እንደሚሄደው ማለት ነው እሷ ግን ልያዝላ ነበርና በግፊያ መሃል ወደቀች እና ያኛውም ለጊዜው በነበረው እንትን በእጁ ላይ በያዘ ጨንገር የሚሆን ምናምን ወድቃ ይመታኛል that moment it's like camera ያለው ቃል በቃል በትመለከት ነው ምነግርህ አገር በረሃብ ሲታለብ መጻጉት ስለ 77 ድርቅ ነው መጀመሪያ ድርቁን እቺ ሴት ማን ነበረች ካሁን መለመኗን አይደለም የምታየው ትናንትና በእልፍኟ የማርያም ጠበል የዘከረች ለባሏና ለልጆቿ አሁን ፕሮባብሊ ላይኖሩ ለሚችሉ በረሃብ ለጠፋ ቤተሰቧ እንቆ የነበረች ማት ነገር ነው ጭንቅላት ውስጥ የመጣው እነዚህ ሁሉ ነገሮች ግጥሞች እያንዳንዱን ገብተህ ብትመለከት እንደዛ እኮ ነው መታየት ያለበት ቶታሊ ግጥሙን ሲጨርስ ሪሊ ለምን እንደጻፈው አቅ ይሄን በቃ ገጣሚ ለኔ ይሄ ማስተርፒስ ነው የሚያሳዝንህ በቃሌ ባነበንበው ደስ ሁሌ እየገባው ያየው እየጻፍኩ እንደገና እየጻፍኩ ነው እንትልምለው ሁለት መስመሯን ብቻ ተመልከት እንደዛ ወድቃ ባይኗ ስታዩ ማለት ነው ርቧት ጠምቷት ልጃዝላ ፍርፋሪ ትራፊ ቢኖር ብላ መታ ሙሽራው ሊሙሸር ዓለሙን ላይ ያለው ሰው በዛ ቁጣ በዛት ሲበትናት ለከላዋ ላይ ሲመጣ ምን ነው አንተ ሙሽር ባለመሶብ ባልንጀር ማንባት ቢቀር ማብላቱ መዝጋጅህን መዘርጋቱ ከኋላው ምን አለ ከበሮ በያሉ ቅድም ትደለቅብኝ ትዘፍንብኝ አይነጋ መስሎ ሌቱ አይፈጅር ጽልመቱ ከንቱ እምትለው እንደዚህ አይነት ሰው ሬር ነው አያ ሙሉጌታ ተስፋዬ ብክነት ነው ኑሮውን አውቀዋለሁ አሟሟቱ ልብ የሚሰብር ነው አኗኗሩ ልብ የሚሰብር አሟሟቱ ልብ የሚሰብር በዚህ ማዕበል ውስጥ ግን እንዲህ አይነት ጠብታ ይወጣው የነበረ ልጅ ነው ጂኒየስ ሰዎች እንደዚህ ናቸው የሚያስተውል ማኔጅ የሚያደርጋቸው የአኗኗር ሽፋን የሚሰጣቸው ከባድ ነው የኑሮ ይሄ ማህበራዊ ህይወት ከባድ ነው ዳኒ እና ይሄን ነገር ነውና ብዙዎቹ ይሄንን ያላችሁ ልክ ናችሁ ባለቅኔው ሙሉጌታ ተስፋዬ በእውነት ነገ በተሻለ መንገድ ይነሳል እኔ ለመልካም ነገር እቺ ግጥም ብቻ ትበቃለች ይገርማል እና ማዕት ስራዎች አሉት ወደ ታሪካችን ስንመጣ እንግዲህ አበበ ተካያው ያልኩ ነው እና የታመነ መኮንን ይሄ መሾይ ደግሞ ነው እዚህ ውስጥ ያስገባን የማይረካ ማጠግበው ማታገኘው እና በኋላ ላይ ደስ የሚል ስቃይ ሊሆን ይችላል አንዳንድ ሰዎች በነገራችን ላይ ሌላ አይፈልጉም እንዲህ አይነት ፍቅር ውስጥ የነበሩ ሰዎች ሲያጡት ያገኙትን ያህል የሚኖሩት በመሐላ ያስገቡትን በነገራችን ላይ
የእንደዚህ አይነት ታሪክ ባለቤቶችም ነን እኛ። ከዚህ ጋር ወጥ ባይሆንም ለምሳሌ ሐዲስ ዓለማየሁ በሀገራችን የታወቁ ትልቅ አንቱ የተባሉ ደራሲ ናቸው። እንዲሁም ከበደ ሚካኤል የኢትዮጵያ የቀለም አባት መባል ያለባቸው ናቸው። እነዚህ ሁለቱ ሰዎች በግል ሕይወታቸው ከትዳራቸው ልጆች ያላፈሩ ናቸው። ከሚስቶቻቸው ጋር ያላቸው ፍቅር ግን በሮማንቲክ በመሆኑ በኢትዮጵያ ታሪክ የሚጠቀስ ነው። በጣም በፍቅር የኖሩ ናቸው ሁለቱ እና ሁለቱ ሚስቶቻቸውን ቀድመውን የሚያጡት ሲያጡ ለምሳሌ እሳቸው ማነው ሐዲስ ዓለማየሁ ዲፕሎማትም ነበሩ፣ ሚኒስትርም ነበሩ። ብዙ የህይወት ልምድ ብዙ ነገር እንትናቸው ከባለቤታቸው በኋላ ኢትስ ኦቨር በቃ ፍቅር አንዴ ነው። ሚስታቸው ይሄ አሁን በፈረንጆች ይላሉ the love of my life ይላሉ። የህይወቴ ፍቅር ማለት ነው። የህይወቴ ፍቅር አንዴ ነው ፍቅር የሚሰጠው እና ከዛ በኋላ እስከ ዕለተ ሞታቸው ድረስ በባለቤታቸው ፍቅር ትዝታ ውስጥ ነው የኖሩት። ሐዲስ ዓለማየሁ ከበደ ሚካኤል ተመሳሳይ ነው ታሪካቸው። እንደውም የከበደ ሚካኤል እስከምን ድረስ ነው ይላሉ አልጋ ላይ የሚተኙት የነበረው አልጋው ተለጥፎ አንሶላ አለ አይደል፣ ብርድ ልብሱ አለ፣ የአልጋ ልብሱ አለ። ከሚስታቸው ሞት በኋላ ከአልጋው ልብሱ ላይ ነበር የሚተኙት። አንሶላ ገልጠው ተኝተው ያውቁ። ስለዚህ ያን ያህል ጥልቀት አለው ማለት ነው። እና እንደዚህ አይነት ሁኔታ ደግሞ ያጋጠማቸው ሰዎች ያ ፍቅር ኮንሳሜት ማድረግ ሳይችሉ ያን ፍቅር ማጣጣም ሳይችሉ በጅምር ይቀራል እና እነሱ ደግሞ ህመሙን ይዘው ቀድሚያቸውን ይኖራሉ። ናፍቆትን ይዘው ቀድሚያቸውን ይዘው ይኖራሉ እና መሾይ ደግሞ መጣ ያሌቱ ኮከቧ ሳትኖር የታል ድምቀቱ ሽሽግናት እንዴ ልብቅናት እንዴ ይላል ታመነ መኮንን። ዳኒ በቀጥል ደስ ይለኝ ነበር። ሁለት ዜማዎች አሉኝ ግን ትንሽ ሰዓቱ ሄዷል። ሙዚቃውንም ስለምናጫውት ለሚቀጥለው ፕሮግራም ብናደርጋቸው ምን ይመስላል? በጣም ጥሩ ይሻላል። ዳኒ እንግዲህ ማለት የምንችለው በጣም አድማጮቻችን አቀራረባችንንም አጠቃላይ የዚህ ፕሮግራም ይዞታ የወደዱት ይመስለኛል። ቅድም የቴዲን ጃስት ሰሪያልን አንስቼ እንደዚህ መንፈስ ነው ብያለሁ። እሱን ደግሞ መሰንበቻውን እናየዋለን። ምክንያቱም ዘፈኑ እንትን ነው ፕሮባብሊ በቅንነት በሙሉ ስሜት በኢትዮጵያ ፍቅር ከመንደድ የተዘፈነ ዘፈን ነውና ያንን ሲዘፍን ብቻውን አልነበረም ብዬ አስባለሁ። ገብቷል። ብቻውን አልነበረም ብዬ አስባለሁ። ምናልባት ከሱ ጋር አብሬ የምወስደው አቴንስ የግሪክ ኦሊምፒክ ላይ ኃይሌ ገብረስላሴ፣ ቀነኒሳ በቀለና ስለሺ ሰን እነዚህ ሶስት ገናና ኢትዮጵያውያን የሮጡበት መድረክ ነበረ 10,000 ላይ በተለይ እና በወቅቱ እንግዲህ ያው ጊዜ አይደለ ኃይሌ በቃ ወደ እንትን በፊት ከነበረበት እየወረደ የመጣበት ነው። ቀነኒሳ ደግሞ በአልጋ ወራሽነት እየተነሳ የመጣበት ነው። ነገር ግን እንደምታውቀው ኃይሌ ኔቨር ሴዳይ ነው። ታውቃለህ ኃይሌ መሽነፍ አይወድም። እስከ መጨረሻዋ ደቂቃ ድረስ ተፋላሚ ነው። እሱ በሮጠበት ጊዜ ውድድሩን ዘረሰና የሚባለው የኤርትራ ሯጭ መሃላቸው እየገባ በጣም ይፈታተናቸው ነበረ እና ሌሎችም አሉ የኬንያ የሞሮኮ እንደዚህ እና በዛ የሩጫ ሰዓት ቀነኒሳ የተጠለቀለቀ ጉልበት ነበር የነበረው። ታውቆታል፣ ውስጡ ሰውነቱ አውቆታል። ይሄ 10,000 እሱ ነው፣ ኖ ኩዌስችን አባውት ኢት። እና በዛ መሃል ሲሮጥ ኃይሌ ወደኋላ ይቀራል እና ወደኋላ ይጎተታል ማለት ነው። እና ግሩፑ ይሄ አንደኛው ግሩፕ እየራቀው ሄዷል። ልብ አድርግ፣ ሁለቱ እንግዲህ የዘመን ፉክክር ላይ ናቸው። ተመልከት፣
አይደለም በስፖርት መንፈስ ማለት ነው። እንዴት ግን ይሄ አርበኝነት ስሜቱ ደግሞ አለ ኢትዮጵያዊነቱ የሀገር ልጅነቱ ገብቷል። የሁሉም ድምር ውጤት የሩጫው ዓላማ የኢትዮጵያ ክብር ነው። ስለዚህ ቀነኒሳ ለማመን የሚያስቸግር ውሳኔ ወሰደ። በውድድር ስፖርት ላይ ሪመምበር በኦሎምፒክ እንግዲህ ህይወትን ዲፋይን የሚያደርጉ ልባርክ በተለያየ የዓለም ሻምፒዮናት ትሮጣለህ፣ ገንዘብ ታገኛለህ፣ ሪከርድ ትሰበራለህ ዋቴቨር። በኦሎምፒክ ሜዳሊያ ግን መጠሪያ ነው። እሱን የሚገልጽህ የኦሎምፒክ ሜዳሊያን የሚገልጽህ እና ለዚህም ነው ኃይሌ ገብረስላሴ የአትላንታ 10,000 ሜዳሊያውን እሱን በእጄ ሳላስገባ በፊት አልደግስም እኮ ነው ያለው። ሰርጌን አልደግስም፣ አሁን ከባለቤቱ ጋር አልደግስም፣ የምደግሰው ሜዳሊያውን ከወሰድኩ በኋላ ነው አለ። እሱ ብቻ እንዳይመስልህ ቤቱ 2 የጀርመን ማርቼዲሶች፣ በነገራችን ማርቼዝ ያው የጀርመን ነው። ብራንድ ኒው ዳንኤል ማሰብ ትችላለህ። ቤትህ እንደ ዓመት በዓል በጋ ስራል እንበላንት 2 ያልተነዱ ውሃ የመሰሉ ማርቼዲሶች አሉ። ኃይሌ ራይድ እያያዘ ነበር የሚሄድ። ያኔ ራይድ አልነበረም፣ ምናልባት ላዳ እየተከራየ ይሆናል የሚሄድ አልነዳም ብሎ ወርቁን ሳዲዝ በፊት አልነዳም ሁለቱም ብሎ የዚህ ዲተርሚኔሽን የኦሎምፒክ ወርቅ ሜዳሊያ ምን ማለት እንደሆነ በታሪክ ውስጥ ይሄን ለመንገር ያክል ነው። ስለዚህ አሁን ለቀነኒሳ ደግሞ የመጀመሪያው ወርቅ ነው። ማነው ግሪክ ኦሎምፒክ። አሁን እየሮጡ ሲያዩ ስለሽና ማነው ቀነኒሳ በቅርብ ርቀት ነው የሚሄዱት። አይ ቲንክ ይነጋገራሉ እና ኃይሌ ቀርቶብናል ነው የሚሉት። በውድድር ስፖርት ላይ የአትሌቱን ህይወት ካሪየር ዲፋይን በሚያደርገው ለሀገሩ በሚሮጥበት ውድድር ላይ ቀነኒሳ የሩጫውን ቴምፖ ቀነሰው፣ አወረደው። ለምን አትለኝም? ኃይሌ ካቻፕ እንዲያደርግ ኃይሌ እንዲደርስባቸው እድል ለመስጠት። ስለዚህ አሁን ምን መሆን ነበረበት? የሩጫውን ቴምፖ ሲቀንሰው ሌሎች እነዘረሰናይና ሌሎችም አሉ ሰብረው መሄድ ይችሉ ነበር። ኢንፋክት ገና ነው ዙሩ። ግን በዛ መጠን ሲቀንሰው እነሱ ደግሞ የራሳቸውን አድቫንቴጅ ለመምታት ለምን አላስሙ ብለህ ጠይቅ ትችላለህ። ግን የሚያውቁት ነገር ነበር። መቃጠል የሚሆነው ያውቁታል። እምቅ ኃይል ይዞ እንደሚሄድ ያውቁታል። ይሄ ውድድር የሚመራው ዕጣ ፈንታ የሚወሰነው እሱን በመቅደምና ባለመቅደም እንደሆነ ያውቁታል። ስለዚህ ማድረግ የቻሉት እሱ ሲቀንሰው ቴምፖን እነሱም አብሮ መቀነስ ይቻላል። ከዛ ኃይሌ እንዲደርስ አደረጉና በሚገርም ሁኔታ 3 ሆኖ መሮጥ ጀመሩ ማለት ነው። በዚህ ሁኔታ ሲሄዱ ኃይሌ አሁንም አልቻለም እና የመጨረሻ አይ ዶንት ኖ አንድ ዙር ይሁን ሁለቱን ድጋሚ ማየት እንችላለን። ሲቀር አዳሊኮ በጣም እኮ የሚገርም ነው። ድሮ ለኦሎምፒክ ለእንትን የነበረኝ ፍቅር እኔ ማመን አይቻልም። ሲምፕሊ አንድ ዙር ሲቀር ነው መሰለኝ ቀነኒሳ ለስለሺ ስል እርግጠኛ ነኝ እንዲህ ነው ያለው፣ በቃ ሄድኩ ያለው ኢትስ ላይክ ድራይቪንግ ኤ ካር። ገባ በቃ ሄድኩ ብለህ ወይ ሞተር ላይ ተቀምጠ አዘልለህ መፈትለክ ማለት ነው እንጂ በደምና በአጥንት የሚነቃነቅ ሰው ያን ሁሉ ዙር ዞሮ ሌላ አዲስ እንደ መኪና ሊሄድ አይችልም። እኔ መሄዴ ነው ተከተለኝ ነው ያለው። ጠፋ ብሎ ፕራክቲካሊ ጠፋ። በቃ ሲሄድ የስለሺ ፍጥነት ራሱ ቀነኒሳ በሌለበት ውድድር ቢሆን የአንደኛ ሻምፒዮን ሩጫ እየተሯሯጡ እየተባረሩ አንደኛና ሁለተኛ ገብተው ያንን ወርቅ አገኘን ማለት ነው። እና ለመጀመሪያ ጊዜ ያንን እኔ ቁም ነገር መጽሔት ላይ ነበረ መጻፍ የነበረብኝ። አንደኛ ጽሁፍ የራሱ ዲስአድቫንቴጅ አለው። በውድድር መሃል ቆሞ ጠበቀው አይነት ነገር በሚል ነበርና ከዛ
የቴዲ በኋላ ወዲያው ዘፈን አወጣ። የግሪክ ኦሊምፒክን ያስታወስከው አንበሳ ቀነኒሳ የሚለውን ማለት ነው። እሱ ለምሳሌ በእርግጠኛነት የምነግርህ ብቻውን አልሰራውም ነው የምነግርህ። እነዚህን ሁለት ዜማዎች ሳላለቅስ ማዳመጥ አልችልም ምን ጊዜ። ስለዚህ አንዳንድ ጊዜ በምትነካበት ጊዜ አንተ የሆነ ነገር ለማለት ነው የምትለው፣ ግን በአንድ ነገር ብዙ ነገር የሚል ሌላ እንትን አለ። ስለዚህ ሌላ ጊዜ እነዚህን አንስተን የምንመለከታቸው ይሆናል። የጠቃቀስናቸው ዘፈኖችንም አዳምጡ አድማጮች። ቅድም ልናስታውሳቸው እንደሞከርነው ሁሉ ይህን ፕሮግራም በሱፐር ታንክስ አበረታቱ። ዳንኤል አብረህ ስለቆየኝ በማዳመጥህ ብዙ እንድናገር እድል ስለምሰጠኝ፣ በተጨማሪም ደግሞ መጨረሻ ላይ አድማጮች ዘንድ ሙዚቃ ሁሉ ነገር ተቀናብረው በሚያምር መልኩ እንዲያቀርብ ስለብታደርግ አመሰግናለሁ። አድማጮቻችን በያላችሁበት ሀገር፣ በዚህ ሀገራችን ኢትዮጵያ፣ አሜሪካ፣ ካናዳዎች 3ኛ ደረጃ መጥታችኋል። በጣም አሪፍ ነው። አዋዜን ደቡብ አፍሪካ አልተቻሉም። ከነሱ ደግሞ ቀጥሎ ጀርመን አለ። እስራኤል በጣም ወርዳለች። እስራኤል 3ኛ ነበረች። እንዲሁም ደግሞ እንግሊዝ፣ ሳውዲ አረቢያ፣ ስዊድን እና የተባበሩት አረብ ኤሚሬትስ የምትገኙ አድማጮቻችን በሙሉ ሰላም እላችኋለሁ። መልካም ሌሊት፣ መልካም ውሎ፣ መልካም አመሻሽ እንዳላችሁበት ሀገር የሰዓት ሁኔታ እላችኋለሁ። በዚህ ይሰናበታለሁ። ደህና እደሩ። በትካዜ እንደለመደ በሐሳብ ይዟት ልቤም ነጎደ። ባከነ ጊዜ እየማለደ ያው በትካዜ እንደለመደ በሐሳብ ይዟት ልቤም ነጎደ። በጣት ቀለበት እያስመሰልኳት መነሻ ማብቂያ የማላይባት ኃያሉ ፍቅሯ ሆኖ ዘመዴ ምነው አላያት ስስት ናት እንዴ ሽሽግ ናት እንዴ ድብቅ ናት እንዴ ኃያሉ ፍቅሯ ሆኖ ዘመዴ ምነው አላያት ስስት ናት እንዴ ሽሽግ ናት እንዴ ድብቅ ናት እንዴ ተነስ እያሉ ገላው ከማዳን አይሻልም አስታሞ ማዳን ማስተከዝ ምነው ማሳየት ፍዳን ይከፍለዋል የኃጢአት ዕዳን አንተ ሞት ብለው ብቻ ይልዳን ማስተከዝ ምነው ማሳየት ፍዳን
ይከፍለዋል የኃጢአት ዕዳን አንተ ሞት ብለው ብቻ ይልዳን ማስተናገድ ይቀርልሆን በፊት ነበረ ትቻለሁ አሁን ስለ እንደገና ሆዴ ያወቀ ላትገኝ ሆነች የተደበቀ እንደ ጓጓሁኝ ሰዓቱ አለቀ ስለ እንደገና ሆዴ ያወቀ ላትገኝ ሆነች የተደበቀ እንደ ጓጓሁኝ ሰዓቱ አለቀ መሸልኝ ደሞ መጣ ያሌቱ ኮከቧ ሳትኖር የታል ድምቀቱ ባከነ ጊዜው እየማለደ ያው በትካዜ እንደለመደ በሐሳብ ይዟት ልቤም ነጎደ ባከነ ጊዜው እየማለደ ያው በትካዜ እንደለመደ በሐሳብ ይዟት ልቤም ነጎደ አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ የኑሮ ደጋፊ የመንፈስ ያለኝታ ስሜት የምትሰጪ ሆነሽ መድኃኒት ሙዚቃ ነሽ እኮ ለሰው አብነት ሙዚቃ በአዋዜ ልዩ የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ 5ኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት ለሁሉም አይነት ንግድ የሚሆኑ ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3,900,000 ብር ጀምሮ እስከ 10% በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪል ስቴቶች ነን። እኛ ጋር ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን።